አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ተለቀቀ። ለመኖሪያና ለኢንቨስትመንት ተመራጭ በሆነችው በማራኪ ኮሪደር ልማት ደምቆ በሚታየው በሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከባለ 1 ወለል ጀምሮ በመረጡት የፍሎር አማራጭ አቅርበንሎታል። ባለ 1 መኝታ በ730 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ያገኛሉ። እነዚህን ቅንጡ አፓርትመንቶች በ10% ቅድመ ክፍያ የቤት ባለቤት መሆን ይችላሉ። እንዲሁም ቀድሞ ለሚመጡ ለ10 እድለኞች ብቻ 30% የሚደርስ ቅናሽ አዘጋጅተናል። ዛሬ የሚወስኑት ውሳኔ የነገዎትን ዋስትና ይገነባል። ድሪም ቢልደርስ ሪል ስቴት፣ ህልሞን እንገነባለን። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ በቡራዩ ማርያም ጸደንያ ቤተክርስቲያን ላይ በጣም የሚገርም ነገር ተፈጥሮ ነበር። ያለፈው ሳምንት ማክሰኞ በ12 ማለት ነው 2018። ምንድነው ያ የተፈጠረው ነገር የሚለው እንደተለመደው በመረጃና በማስረጃ እናየዋለን። የአንድ እህታችን ከቦታው ምስክርነትም አለ። በደም ትሰማታላችሁ። እነዚህ ቁራዎች እነዚህ አሞራዎች በየቦታው እየሄዱ ምልክት እየሰጡ ነው። ይሄኛው ደግሞ ለየት የሚለው ምንድነው እግዚኦ በሚባልበት ሰዓት ነው ሰማይ ላይ በጣም በዝተው የታዩት ማለት ነው። ከእህታችን በደንብ የምትሰሙት ይሆናል። እሷ እዛው ቦታው ላይ ነበረች። በዛ በቅዳሴ ሰዓት በጾም ወቅት ነው። ምንም እርድም አልነበረም፣ ጾም ነው እና ባልተለመደ ሁኔታ እንግዲህ እዛ አካባቢ እነዚህ ቁራዎች በስፋትና በብዛት ታይተው ነበር። ከዚህ በፊት ያን ቦታ ከበውት ወይንም እዛ ቦታ ላይ ሆነው አይታዩም ነበር ማለት ነውና እንግዲህ ትላንት ታውቃላችሁ አዲስ አበባ ላይ እነዚህን ቁራዎች ወይንም አሞራዎችም ጭምር አይተናል። ከምን ጋር እንደሚያዝ ከዘመን ፍጻሜ ጋር ከማቴዎስ ወንጌል ምዕራፍ 24 ከቁጥር 28 ጋር እንደሚያዝ እንዲሁም ከኦዲን ከኖርዲኮች አማልክት ጋር እንደሚያዝ ተነጋግረናል በሰፊው አይደለ እንዴ? እስከ ቫልሃላ ድረስ ማለት ነው። እንዲሁም ደግሞ የጦርነት ሳይን እንደሆነ ቁራ በሰፊው ተነጋግረናል። ሰሜኑ ላይ ጦርነት እየተደረገ መሆኑንም ተነጋግረን ሰሜኑ ላይ እየተደረገ ያለው ጦርነትና አሁን ደግሞ ዳግም መጠነ ሰፊ ሆኖ ሊመጣ ያለውን ጦርነት የሚያሳይ ምልክት እንደሆነ ተነጋግረናል። የመጨረሻው ዘመን ምልክትም እንደሆነ ጭምርና እህታችን ደግሞ ከቦታው የምትለን ነገር ይኖራል። አሁን ሐዋሳ ላይ እንዲሁም ድሬዳዋ ላይ እንደታዩ መረጃዎች ደርሰውኛል። አሁን ደግሞ እህታችን እዛ የምትኖርበት ቡራዩ ማርያም አካባቢ ጸደንያ ቤተክርስቲያን እነዚህ አሞራና ቁራዎች ታይተዋል ማለት ነው። መርሃ ግብሩ ላይ ካደረጉት እንዲሁም የዴ7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡን ለማለት ፈልጋለሁ። ወደ ቪዲዮ። እህታችን እንዴት ነሽ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ ደህና ነኝ። የት አካባቢ ነው እንደዚህ አይነት ነገር? እኔ ቡራዩ ማርያም ጸደንያ ቤተክርስቲያን ማክሰኞ ዕለት ነው ቅዳሴ ቆመን ወደ 8 ሰዓት አካባቢ ነው። ብቻ ብዙ ናቸው ቁራዎቹ የሚዞሩት። እግዚኦ አካባቢ እግዚኦ እየተባለ ነውና ምንድነው የሚዞሩት? ዛሬ ጾም ነው፣ እርድ ለብዙ ጊዜ እርድ ሲኖር ምናምን ሲያዩ ነው ይዞራሉ ሲባል የምሰማው እና እያየሁ ነበር እና አሁን ስትል ገጠመብኝ። ለዛ ነው። መች ዕለት ነው ያየሽው? ማክሰኞ ዕለት። ማክሰኞ በጾም ወቅት ማለት ነው? ጾማው የአሁኑ ማክሰኞ። ኦኬ፣ በጣም ኢንተረስቲንግ ነው። እና ብዙ ነበሩ? በጣም ብዙ ነበሩ። ይሄ አሁን ፒክቸሩ ላይ እንዳለው አይደለም ግን ብዙ ናቸው። አንድ ቦታ ላይ ነው ጀስት ለምሳሌ የተሰራ ቪዲዮ፣ ለምሳሌ የተሰራ ኢሜጅ ነው። አርቲፊሻል ኢንተለጀንስ ነው። እና አንድ ቦታ ላይ ይዞሩና ከዛን ደግሞ ወደ ፊት ለፊት ሄደው የሆነ ቦታ ይዞራሉ። ብቻ ብዙ ጊዜ እርድ የሚኖርበት አካባቢ ላይ እንደዚህ አይነት ነገር አለ አይደለ? ይመጣሉ፣ ይዞራሉ። ልክ እንደዛ ሆነው በጣም ብዙ ናቸው። ቦታ እየቀያየሩ ነው የሚዞሩት እና ምን ይሰራሉ? እግዚኦ እየተባለ ነው ያየሁት እና ምን ይሰራሉ በዚህን ሰዓት? ጾም ነው እርድ ለምን አይተው ነው እያልኩኝ እኔ ሳወራ ነበር ከራሴ ጋር። ግን በዚህ አንግል በፍጹም አላየሁት። አንቺ ብቻ ነሽ ወይስ ሌሎች ሰዎችን በሁኔታው በጣም ተገርመው ነበር?
እኔ እንጃ ሌሎቹን እኛ ያው ከድንኳን ጀርባ ስለነበርን ብቻ አሉ ሌሎቹም ግን እኔ እንደውም እያሳየዋት ነበር አጠገቤ ላለችው ግን አሁን አንተ ካወራው ጋር አላገናኘሁትም ምን ሊሰሩ አልኩኝ እንጂ አላገናኘሁትም አሁን እንደዚህ ላይፍ ድንገት ነው ያየውክ እና ስታወራው በቃ ትዝ አለኝ ይዛለቱ አዎ ለዚህ ነው አዌርነስ የምንፈጥረው ለዚህ ነው ሰዎች የሚያዩትን የሚሰሙትን ነገር ስፒሪቹዋል ቪው የሚያዩት ከሆነ ሁሉም ነገር ትርጉም አለው እዚህ ምድር ላይ የሚሆነው ነገር እያንዳንዱ ነገር ማለት ነውና የቁራዎች ናቸው አሞራዎች ናቸው አንድ ላይ ይጮሁ ነበር አይ አይጮሁም ቁራዎች ናቸው አይ አልጮሁም ቁራዎች ናቸው ይሄ ጥቁሮቹ ማለት ነው እነሱ ናቸው ግን ይዞራሉ ጩኸት ምናምን የለም ግን ይዞራሉ ኦኬ ማለት እዛ አካባቢ የተለመደ ይሆን ወይስ እንዴት ነው ከዚህ በፊት እንደዚህ ምናልባት ተለምዶ ከነበር የለም እዛ አካባቢ ነው እንግዲህ ደብሬ ነው እዛ ወደ 10 ምናምን አመቴ ነው እዛ አካባቢ የለም ለምሳሌሽ እንደዚህ መጠይቅሽ አሁን አንዳንዶቹ የሆነ አካባቢ ያዩና 6ም 5ም ቁራ 5ም አሞራ 10 ሲሆኑ ሲበሩ ያዩና ከዛ በሌላ ቀን እዛ ቦታ ላይ 100 ሆኖ ሲመጡ ወይ ከዚህ በፊት እኮ እዚህ ቦታ ላይ አይቼ ነበር ብለው ገባሽ አይደል አንደኛ ዕውቀቱ ስለሌላቸው አሁን ቅድም አንቺ አልገባሽም አላወቅሽም አይተሻል ግን ለራስሽ ተደንቀሽ ተገርመሽ ምን ይሆን ብለሽ ኪዩሪዮሲቲ ፈጥሮብሽ አሁን የኔን ስትሰሚ ደግሞ ኦኬ ለካ እንዲህ ነው አልሽ አንዳንዶቹ ግን እያዩ እየሰሙ የማይረዱ ሰዎች አሉ የማይረዳ ትውልድ ነው የመጣው ማለት ነው እንደዚህ አይነት ነገር ይሄ ቀላል ነገር አይደለም ቀላል ምልክት አይደለም አሁን ሰሜኑ ላይ ጦርነት አለ ለምሳሌ አይ ደግሞ ሌላ ጦርነታው ሊከፈት ነው ሲከፈት ወይ እዛማ የተለመደ ነው ብሎ ያልፈዋል ትውልዱ ማለት ነው ግን ጦርነቱ ራሱን እያሰፋ እየተለጠጠ ነው የሚመጣው የነዚህ ማሞራዎች ምልክት የነዚህ ቁራዎች ምልክትም እንዳልሹ ብዙ ናቸው የተሽከረከሩ ነበር በመንጋው ነው እግዚኦ በሚባልበት ታይም ነው ይሄ ነገር ሀፕን ያደረገው እንደገና ደግሞ አዲስ አበባ ላይ እንደዚህ አይነት ነገር ሀፕን አድርጓል ድሬዳዋ ላይም ሰምቻለሁ ሐዋሳ ላይም ሰምቻለሁ ግን እንዳልኩሽ አሁን ሰው ያይና ኦኬ ይገርማል ምናምን ብሎ ነው የሚያልፈው ግን ይሄ ትልቅ ምልክት ነው የማቴዎስ ወንጌል ምዕራፍ 24 ቁጥር 28 በቃ በድን ወዳለበት በዛ አሞራዎች ቁራዎች እንደሚሰበሰቡ ያስቀምጣል እንደገና ደግሞ ከዛ በኋላ ጨረቃ ልትጨልም በቃ ዓለም ላይ ትልቅ ኬኦስ ክራይሲስ ሊመጣ እንደሆነ የመጨረሻው ዘመን ሊመጣ እንደሆነ ምልክት አድርጎ ስለ ክርስቶስ መምጫው ምልክት ይናገራል ይህንን ሰው አንደርስታንድ አያደርገውም ይህንን ሰው አያውቀውም ምክንያቱም በብዙ ነገር ብሬን ዋሽ ሆኗል በብዙ ነገር ማይንድ ኮንትሮል ሲስተም ውስጥ ገብቷል ሰው ብዙ ሐሳብ አለበት ሰው ብዙ ነገር አለበት በዚህ ሰዓት አንደኛው የፖለቲካ ነገር ውስጥ ነው አንደኛው እዛ የብሔርተኝነት ነገር ውስጥ ነው አንደኛው ሌላ ነገር ውስጥ ነው አንደኛው ግብረሰዶም ሁሉም ነገር ተደበላልቆበት ነው ያለው የሰው ልጅ ማለት ነው ስለዚህ እንደዚህ አይነት ነገሮችን ከጥቂት ሰዎች በቀር ሊረዱት ይችላሉ ብዬ አላስብም አሁን የዴይ 70 ቤተሰቦች 10 እርምጃ የነቁ ናቸው ከሌሎች ሰዎች ይህን ስል እያካበድኩ ሳይሆን ያውቁታል ለዚህ ነገር ሀፕን ሲያደርግ አንቺ ዴይ 70 ምን ያህል ጊዜ ተከታተልሽ ወይስ አዲስ ነሽ ድንገት አለፍ ስትይ ነው ይህ ሃይላይት እንጂ እንደዚህ በደንብ አላይም ሃይላይት ግን እንትን ዳትስ ዋይ እንጂ አሁን እነሱ እንደዚህ ነገር ሲፈጠር ያውቁታል ምክንያቱም ይኸውልሽ ከዚህ በፊት እስራኤል ሰማይ ላይ ታይቶ ነበር ለምሳሌ ለዛውም እንደዚህ በብዛት አይደለም የተወሰኑ ቁራዎች ሬቨንስ ወይንም ያው እኛ ክሮውንም ሬቨንስንም ቁራ በሚል ስለምንጠራ ነው ሲታዩ ሜንስትሪም ሚዲያው ሌጋሲ ሚዲያ ወጣ በቃ እስራኤል ቴል አቪቭ በቁራ ተከበበች ይሄ ባድ ኦመን ነው የመጨረሻው ዘመን ምልክት ነው ጉድ ተባለ ተመልከች አሁን ግን እኛ ሀገር ይሄ ነገር ሀፕን ሲያደርግ ወይም ባልተለመደ ሁኔታ ይሄ ነገር ሰፍቶ ሲመጣ የሚዘግብ የለም አዌርነስ የለም ዩሲ እዛ ነጮቹ ያውቁታል ይገባቸዋል አርቀው ያስባሉ እያንዳንዱ ነገር ያጤኑታል ምንም ነገር ሲፈጠር ኮኢንሲደንስ እንዳልሆነ ያውቁታል የዘመን ፍጻሜ ምልክት እንደሆነ አንደርስታንዲንጉ አላቸው እርስ በርስ አይቀናኑም እርስ በርስ አይጣጣሉ ሐሳብ ሼር ይደራረጋሉ ሐሳቢና አሁን እዚህ ጋር አንቺ እንዲያየው እንዲህ እኮ ነው ብለሽ ስትናገሪ ሰው ሊስቅብሽ ይችላል ታይ እንጂ እንዴ ምንድነው የምታስብ መጽሐፍ ቅዱስንም እያሳየሽ ጭምር ማለት ነው ይሄ ህዝቤ ዕውቀት ከማጣቱ የተነሳ ጠፋ ከሚለው ጋር ይያያዛልና እግዚአብሔርን ለማወቅ ባልወደዱ መጠን ለማይረባ አእምሮ አሳልፉ ሰጣቸው ይላል የማይረባውን ነገር እያሰበ ነው ትውልድ ያለው ስለዚህ ጥሩ ነው የነገርሽን ኢንፎርሜሽን እውነት ለመናገር የት አካባቢ ነበር እስቲ በደንብ ድገሚልን ቡራዩ ጸደንያ ቤተክርስቲያን ቡራዩ ማርያም ጸደንያ ቤተክርስቲያን ገዳም ናት እና እዛ ላይ ነው ያየሁት
ማክሰኞ ዕለት ያለፈው ማክሰኞ ማለት ነው። ማክሰኞ 8 ሰዓት አካባቢ ግዞታ ላይ ይኸው የት ነው ቦታው የሚልም ስላለ ይኸው እህታችን እንግዲህ ነግራችኋለች። ስለዚህ እያንዳንዱ የምታዩትን የምትሰሙትን ነገር ጠንቅቃችሁ እወቁ። እውቀቱ ከሌላችሁም ጀስት እህታችን አሁን እውቀቱ የላትም ነበር ወይም በሌላ ነገር አላየችውም ነበር። ግን አሁን ስታይ እያንዳንዱ ነገር ይመስለኛል ግልጽ ሆኖልሻል አይደለ? በትክክል ግልጽ ሆኖልኛል። አመሰግናለሁ። አገልግሎትን ይባርክ። አሜን። ኔት እግዚአብሔር ያክብርልኝ። አንቺንም በጣም አመሰግናለሁ። ገብተሽ ሳትፈሪ ሳትደነግጪ ይሄን ያየሽውን የታዘብሽውን ነገር ሌሎች እህት ወንድሞችሽ መማማሪያ እንዲሆን እንዲያውቁት ብለሽ መናገርሽ ይሄ በጣም አፕሪሺየት የሚደረግ ነው። እግዚአብሔር ያክብርልኝ። አሜን። እንግዲህ እንደሰማችሁት ነው። በጣም ኢንተረስቲንግ የሆነ ነገር ነው እህታችን የተናገረችው። እሷ ግን አዌርነሱ የላትም፣ እውቀቱ የላትም። ጀስት ሰዎች አይተው የሚገርም ነው ድንቅ ነው ምናምን ብለው ከዚህ በፊት ተፈጥሮ አያውቅም እኮ እዛ ቦታ ላይ እና ግን በቃ እንደዛም ሆኖ እያዩ ጀስት ኖርማል አድርገው የሚያልፉ ሰዎች ብዙ ናቸውና አሁንም በኮመንት ላይ ብዙ ሰዎች እንግዲህ ያያችሁትን ነገር በዚህ ሰሞን እንደምትጽፉ ምንም ጥርጥር የለኝ። አዲስ አበባ ጊዮርጊስ ቤተክርስቲያን አካባቢም እንደዚሁ በሰፊው ባለፈው ሳምንት እንደታዩ አንድ እህታችን ተናግራለች። እዚሁ የቲክቶክ ላይቭ ላይ ማለት ነው። ከቲክቶክ ላይቭ ላይ የወሰድኩትን ሪከርድ ነው። አንዳንዴ እንደዚህ ያመጣላቸዋለሁ እና የዛሬውም እንደዛው ነው። ቅድም የነበረኝ ላይቭ ላይ ነው እንግዲህ እቺ እህታችን ምስክር የሰጠችው እና እንዳልኳችሁ ነው። አንዷ እህታችን ደግሞ እንግዲህ አያቷ ይሄን ነገር አይቶ በቃ አደገኛ ዘመን እየመጣ እንደሆነና ይሄ ጥሩ ምልክት እንዳልሆነ ነው እንግዲህ የነገራት ማለት ነውና አባቶቻችሁ፣ እናቶቻችሁን፣ አያቶቻችሁን ጠብቁ። እንዲህ ያለ ምልክት ጥሩ ስላለመሆኑ በደንብ ይነግሯቸዋል። በስፋት የሌሎች የኢትዮጵያ ስፍራዎች ላይ እንደዚህ እየታዩ ነው እነዚህ ነገሮች። ቤተክርስቲያን ላይ እግዚኦ በሚባልበት ታይም ላይ ደግሞ በግልጽ ሰማዩን ከበው መታየታቸው ትልቅ ምልክት እየሰጡ ነው ያለው ማለት ነው። አሁን ቴልአቪቭ እስራኤል ላይ ታይቷል ባለፈው። ለሰው ሜንስትሪም ሚዲያው ሌጋሲ ሚዲያው ምናምን በቃ ማጋዚኑ ታብሌቱ ምናምን በቃ ሽፋን ይሰጠዋል መጽሔቱ አይደለ? 10ም ቁራ ሊታይ ይችላል እኮ እነሱ አያችሁ ያልተለመደ ነገር ነው ብለው ስለሚያምኑና ስለሚያስቡ ያንን ነገር ሪከርድ አድርገው ይዘውት ለዓለም ያሳዩታል። እስራኤል ላይም ቴልአቪቭ ላይም ከመታየቱ አንጻር ኢትዮጵያም እንግዲህ የገነትም የሲኦልም መገኛ ከመሆኑ አንጻር የአባቶቻችን መገኛ ከመሆኑ አንጻር ብዙ ታሪክ ያላት ሀገር ከመሆኑ አንጻር እንዲህ አይነት ነገር ሲፈጠር ለዛውም በዚህ በመጨረሻው ዘመን በዘመን ፍጻሜ ቀላል ነገር አይደለም። ዝም ብለን የምናልፈው አይደለም። ጅሎች አይደለንም። አእምሮ አለን። መርምሩ ተብለናል። ዩሲ ዘመኑን ዋጁ ተብለናል። አእምሮ ያለው የአውሬውን ቁጥር ይቁጠር ይላል። አእምሮ ያለው ሰው ብቻ ነው ይህንን ሊረዳው የሚችለው እና ሁሉም ነገር ዓለም ላይ እየሆነ ያለው ነገር በጠቅላላ ስፒሪቹዋል ነው ብዬ ነው ማስበው ነውም እና ሁላችሁ መጸለይ ንስሐ መግባት አለባችሁ ማለት ነው። ስጋን ወደሙን መቀበል የምትችሉ ተቀበሉ። መቀበልም ግዴታ ስለሆነ ማለት ነውና መቁረብ ግድ ነው። ጾም ጸሎት መስገድ ግድ ነው። በእምነታችሁ ጠንክሩ፣ በርቱ፣ ከመጨረሻ የጸና ይድናል ይላል የማቴዎስ ወንጌል ላይና ያንን ማድረግ በጣም ተገቢ ነው ብዬ አስባለሁ። በዚህ ባለቀ ጊዜ ብዙ ምልክቶችን እያየን ነውና የኖህ ጊዜ ማለት ነው። ሰዎች ችላ የሚሉበት፣ ሰዎች የሚቀልዱበት፣ ሰዎች እንግዲህ ዓለም ልጠፋ እንደሆነ እያዩ ዝም የሚሉበት ታይም ላይ ያለ ነው። አብዛኞቹ ሰዎች በብሬን ዋሽ ሲስተም ወይም በማይንድ ኮንትሮል ሲስተም ተጠምደው ነው። አትፈርዱባቸው። በድራጉ፣ በገብረ ሰዶሙ፣ በትራንስሁማኒዝሙ፣ በኤአዩ፣ በዲጂታላይዜሽኑ ተይዘው ተጠልፈው በተለያዩ ኢኮኖሚካል ክራይሲሶች በፖለቲካው ተጠልፈው ነው ያሉትና ማወቅ ያለባችሁን ወቁ ላለ ማወቅ የሌለባችሁ ላይ አትሁኑ። ፈጣሪ ሁላችንም ከዲያብሎስና ከዲያብሎስ ራስ ፈጻሚዎች ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።